ዓለም ገና ከኮቪድ-19 ወረርሽኝ አስከፊ ጠባሳ ሳታገግም የሩሲያና ዩክሬን ለአስጨራሽ ፍጥጫ ያስከተለው የምጣኔ ሀብት ተኩሳት ሳይበርድ በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ የተነሳው ጽኑ የጦርነት ማዕበል በየዕለቱ እየጋለ ነው። በአሜሪካና የእስራኤል ጥምረት እንዲሁም በኢራን መካከል የተቀሰቀሰው ይፋዊና አስፈሪ ግጭት የዓለምን ግዙፍ የንግድ ተቋማትና ዓለም አቀፍ ኮርፖሬሽኖችን ከባድ የገንዘብ ቀውስና የዕቃ አቅርቦት እጥረት ውስጥ ዘፍቋቸዋል። የሮይተርስ የዜና ወኪል የኩባንያዎችን የፋይናንስ መግለጫዎች ዋቢ በማድረግ በሰራው ጥልቅ ዘገባ መሰረት ይህ ከፍተኛ ግጭት በፈጠረው መስተጓጎል ሳቢያ የዓለም ኩባንያዎች እስካሁን ድረስ ከ25 ቢሊዮን ዶላር በላይ የሚገመት ኪሳራ ደርሶባቸዋል። ይህ ቁጥር ገና የመጨረሻው ሳይሆን አሁንም እንደ ሰደድ እሳት በየደቂቃው የተባባሰና እየጨመረ የሚሄድ አስፈሪ ክስተት ነው። የዓለም ምጣኔ ሀብት የደም ስር ተብሎ በሚታሰበውና ከዓለም የነዳጅ አቅርቦት ውስጥ 20 በመቶ ያህሉ በሚያልፍበት ሆርሙዝ የባህር ወሽመጥ የኢራን እስላማዊ ሪፐብሊክ የጣለው የእንቅስቃሴ እገዳ የነዳጅ ዋጋን ሰማይ ያስነካው ነው። በኦማንና በተባበሩት አረብ ኤምሬቶች አዋሳኝ ባህሮች ላይ በተለይም በራስ አልካይማ ውሃ ላይ የሚንሳፈፉት ግዙፍ የጭነት መርከቦች የጂኦፖለቲካውን ሽኩቻና የጦርነቱን ገጽታ የሚያንጸባርቁ ሕያው ምስክሮች ናቸው። በአሜሪካ በአውሮፓና በኤስያ ንግድ ገበያ ውስጥ ተመዝግበው የሚንቀሳቀሱ ከ279 በላይ ግዙፍ የንግድ ተቋማትና ኮርፖሬሽኖች በጦርነቱ ሳቢያ የተደቀነባቸውን የህልውና ስጋት ለመከላከል ሲሉ ስትራቴጂካዊ የምጣኔ ሀብት መከላከያ እርምጃዎችን ለመውሰድ ተገደዋል። እነዚህ ኩባንያዎች በጦርነቱ ሳቢያ የደረሰባቸውን የገንዘብ ኪሳራ ለማስታገስና ወጪን ለመቀነስ በምርቶቻቸው ላይ የዋጋ ጭማሪ ከማድረግ ጀምሮ የማምረት አቅማቸውን እስከ መቀነስና የሰራተኞችን የስራ ሰዓትና ክፍያ እስከ ማገድ እንዲሁም ለባለ አክሲዮኖች የሚከፈለውን የትርፍ ድርሻና የድርሻ መልሶ ግዢ እስከ ማቋረጥ ደርሰዋል። አልፎ ተርፎም ከሀገር መንግስታቶቻቸው አስቸኳይ እርዳታና የድጋፍ እጅ እንዲዘረጋላቸው እየተማጸኑ ነው። በዓለም አቀፍ ደረጃ በግንባር ቀደምትነት የሚነሳው ታዋቂው የቤት ውስጥ መገልገያ መሳሪያዎች አምራች ዊርፑል ዋና ስራ አስፈጻሚ ማርክ ቢትሰር ለባለ ሀብቶችና ለገበያ ትንታኔ ባለሙያዎች በሰጡት መግለጫ አሁን በኢንዱስትሪዎች ላይ የሚታየው በፍጥነት መንኮታኮት በአውሮፓውያኑ 2008 ከተከሰተውና መላውን ዓለም ካናወጠው ታላቁ የዓለም የፋይናንስ ቀውስ ጋር የሚስተካከልና ከዚያ ቀድሞ ከነበሩት ሌሎች የምጣኔ ሀብት ድቀቶችና የማሽቆልቆል ጊዜያት እጅግ የከፋና የላቀ ነው ብለዋል። ይህንን ተከትሎ ኩባንያው ዓመታዊ የትርፍ ግምቱን በግማሽ ለመቀነስና የባለ አክሲዮኖችን የትርፍ ክፍያ ሙሉ በሙሉ ለማገድ ተገዷል። እንደ ማርክ ቤትሰር ገለጻ የጦርነቱ መራዘም የሸማቾቹን ህብረተሰብ ስነ ልቦና እጅግ የጎዳው በመሆኑ ሸማቾች አዳዲስ ምርቶችን ከመግዛትና የቆዩትን ከመተካት ይልቅ አሮጌዎቹን እየጠገኑ የመጠቀም አዝማሚያ እያሳዩ በመሆናቸው የገበያ ፍላጎት በእጅጉ ቀዝቅዟል። ይህ ስጋት ግን በዊርፑል ኩባንያ ብቻ የተወሰነ አይደለም። የዓለማችን ግዙፍ የቤት ውስጥ ኬሚካልና ቁሳቁስ አምራች ፕሮክተር ኤንድ ጋምቢል፣ የማሌዥያው ዓለም አቀፍ የኮንዶም አምራች ካሬክስ እና የጃፓኑ የሞተር ተሽከርካሪዎች ቁንጮ ቶዮታ ሳይቀሩ ጦርነቱ በሶስተኛ ወሩ ላይ ያስከተለውን መራራና ክፉ ጠባሳ እየታገሉ ነው። ተቋማቱ የዓለም አቀፍ ንግድ መስተጓጎሉ በፈጠረው ውጥረት ሳቢያ የትርፍ ቋታቸው የቀነሰ፣ የቁሳቁስ ማከማቻ ወጪያቸው ደግሞ በእጅጉ የጨመረ በመሆኑ መጪው ጊዜ የጨለማ ጉዞ የሆነባቸው መጥቷል። የኢራን መንግስት በሆርሙዝ ሰርጥ ላይ የጣለው ጠንካራ እገዳ አንድ በርሜል ነዳጅ ከ100 የአሜሪካን ዶላር በላይ እንዲሸጥ አድርጓል። ይህም ጦርነቱ ከመፈንዳቱና የመጀመሪያው የቦምብ ናዳ ከመውረዱ በፊት ከነበረው መደበኛ ዋጋ ጋር ሲነጻጸር ከ50 በመቶ በላይ የዋጋ ጭማሪ አሳይቷል ማለት ነው። ይህም የነዳጅ ዋጋ መናር የትራንስፖርትና የመርከብ ጭነት ዋጋን ከመጠን በላይ የጨመረው ከመሆኑም በላይ ለተለያዩ ግዙፍ አምራች ኢንዱስትሪዎች እንደ ደም ስር የሚያገለግሉ ቁልፍና መሰረታዊ የጥሬ ዕቃ አቅርቦቶችን ቀንሷል። በሮይተርስ ጥናታዊ ዘገባ ላይ ከተፈተሹት ኩባንያዎች መካከል 1/5 የሚሆኑት ግዙፍ መዋቢያ ዕቃዎች፣ መኪናና ጎማ አምራቾች፣ ሳሙናና የኬሚካል ምርቶች፣ የጉብኝት መርከቦችና የአየር መንገዶች በጦርነቱ ሳቢያ የገንዘብ ኪሳራ እንደደረሰባቸውና የስራ አቅማቸው እንደተፈተነ ይፋ አድርገዋል። ከነዚህ ተጎጂዎች መካከል አብዛኞቹ በአውሮፓ የሚገኙ ኩባንያዎች ሲሆኑ ይህም ቀደም ሲልም ከሩሲያ ዩክሬን ጦርነት ማግስት በአውሮፓ የነበረውን ከፍተኛ የኃይልና የኤሌክትሪክ አቅርቦት ዋጋ ይበልጥ እንዲባባስ አድርጎታል። በሌላ በኩል ደግሞ የደረሰውን ጉዳት ይፋ ካደረጉት ኩባንያዎች መካከል 33 በመቶ ያህሉ በእስያ አህጉር የሚገኙ በመሆናቸው ቀጠናው ለመካከለኛው ምስራቅ የነዳጅና የነዳጅ ውጤት ምርቶች ያለውን ጥልቅና የማይበጠስ ጥገኝነት ቁልጭ አድርጎ ያሳያል። አሁን የደረሰው የ25 ቢሊዮን ዶላር ኪሳራ በጥቅምት 2025 ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣሉት የንግድ ቀረጥ ሳቢያ በመቶዎች የሚቆጠሩ ኩባንያዎች ከደረሰባቸው የ35 ቢሊዮን ዶላር የኪሳራ መጠን ጋር ሲነጻጸር የአሁኑ ዝቅተኛ ቢሆንም የኢራኑ ጦርነት ከተከሰተ ገና 3ኛ ወሩ ላይ ነውና ይህን ያህል ሀብት ማውደሙ የችግሩን አስከፊነትና ስፋት ያሳያል ተብሏል። በደምሳሳው የነዳጅ ዋጋ በመጨመሩና በሆርሙዝ ሰርጥ መዘጋት በከፍተኛ ሁኔታ የህመም ጅራፍ ያረፈበት ዘርፍ ቢኖር የአቪዬሽን ዘርፍ ነው። አየር መንገዶች በድምሩ የ15 ቢሊዮን ዶላር ተጨማሪ የነዳጅ ወጪ ትከሻቸውን ተጭኗቸዋል። ይህ የገንዘብ መጠን ደግሞ ከአውቶሞቢል አምራቾችና ከዕለታዊ የሸማች ዕቃዎች አምራቾች ጥምር ኪሳራ በ3 እጥፍ የሚበልጥና ዘርፉን ዳግም ወደ ታላቅ ኪሳራ የሚመራ ስለመሆኑ ተንታኞች ያስረዳሉ። በዚህም የምጣኔ ሀብት ማዕበልና የኮርፖሬሽኖች ዋይታ መሃል በፖለቲካውና በዲፕሎማሲው መድረክ የሚሰሙት ድምጾች
ሁኔታዎች ተስፋ ሰጪ ሳይሆኑ በእሳት ላይ ቤንዚን የሚጨምሩ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የግል ማህበራዊ ትስስር ገጻቸው ላይ ባስተላለፉትና ዓለምን ባስደነገጠው መልእክት ለኢራን መንግስት ጥብቅና አስገዳጅ ማስጠንቀቂያ ሰጥተዋል። ኢራናውያን ጊዜው የተቃጠለባቸው ነው፣ በፍጥነት መንቀሳቀስና ስምምነት ማድረግ አለባቸው፣ ካልሆነ ግን ከነሱ የሚተርፍ ምንም ነገር አይኖርም፣ ታይም ኢዝ ኦፍ ዘ ኢሰንስ በማለት በታላላቅ ፊደላት አስፍረዋል። ይህ የትራምፕ እጅግ ጠንካራና ዛቻ የተሞላበት ቃል የመጣው ባለፈው እሁድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ረጅም ውይይት ካደረጉ በኋላ እንደሆነ የታይምስ ኦፍ እስራኤል ጋዜጣ የኔታንያሁን ቢሮ ጠቅሶ ዘግቧል። በአንጻሩ የኢራን ይፋዊና ከፊል መንግስታዊ መገናኛ ብዙሃን አሜሪካ ለቀረበው የሰላም ሀሳብና የጦርነት ማቆሚያ ጥያቄ ተገቢውንና ተጨባጭ የሆነውን ስምምነት ለማድረግ ፈቃደኛ አልሆነችም፣ ምንም አይነት የቅድመ ሁኔታ ቅነሳ አላደረገችም ሲሉ ዋሽንግተንን ይወቅሳሉ። የኢራኑ መሂር የዜና ወኪል እንደዘገበው ዋሽንግተን ስምምነት ላይ ለመድረስ ያሳየችው ግትርነት የሰላም ንግግሩን ወደማይወጡት አዘቅት እየመራው ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ እንደሚሉት የኢራን ጥያቄዎች ኃላፊነት የተሞላባቸውና ለሰላም እድል የሚሰጡ ሰፊ ልግስናዎች ናቸው። እንደ ታስንም የዜና ወኪል መረጃ መሰረት እስራኤል በሊባኖስ በሄዝቦላ ላይ የምትፈጽመውን ጥቃት ጨምሮ በሁሉም ግንባሮች ጦርነቱን በአስቸኳይና ያለምንም ቅድመ ሁኔታ ማቆም፣ በአሜሪካ የባህር ኃይል የተጣለው የኢራን የንግድና የነዳጅ ወደቦች እገዳ በአስቸኳይ ማንሳት ይገባል። ብሎም አሜሪካና እስራኤል በኢራን ላይ ለደረሰው ውድመትና ሰብአዊ ጉዳት ተገቢውን የካሳ ክፍያ ማስፈጸምና ኢራን በሆርሙዝ የባህር ወሽመጥ ላይ ያላት የታሪካዊና ህጋዊ ሉዓላዊነት ሙሉ እውቅና ይስጡ የሚሉት በቴህራን በኩል የቀረቡት ዋና ዋና የሰላም ቅድመ ሁኔታዎች ናቸው። በአንጻሩ አሜሪካ ከባድ ቅድመ ሁኔታዎችን ያስቀመጠች ሲሆን ከነዚህም መካከል ኢራን የኒውክሌር ማዕከላትን በአንድ ማዕከል ላይ ብቻ እንድትወስንና የበለጸገ ዩራኒየም ክምችቷን ሙሉ በሙሉ ለአሜሪካ አሳልፋ እንድትሰጥ የሚሉ ይገኙበታል። ይሁን እንጂ ትራምፕ ኢራን የኒውክሌር መርሃ ግብሯን ለ20 ዓመታት እንድታግድ ፍላጎት እንዳላቸውና ይህን እንደሚቀበሉ ማሳየታቸው ቀደም ሲል የኒውክሌር መርሃ ግብሩ ሙሉ በሙሉ ይውደም ከሚለው ፍጹም ግትር አቋማቸው ጥቂት መለሳለሳቸውን ያሳያል ተብሏል። የካቲት 28 2026 የአሜሪካና የእስራኤል ጥምር ኃይሎች በኢራን ላይ የጀመሩት ከባድ የአየር ጥቃት በአሁኑ ወቅት በተኩስ አቁም ስምምነት ጋብ ቢልም አልፎ አልፎ የሚሰነዘሩት ጥቃቶችና በሆርሙዝ የባህር ወሽመጥ ላይ ያለው የእንቅስቃሴ እገዳ አሁንም እንደቀጠለ ነው። በአሁኑ ወቅት የኢራን ጎረቤት ፓኪስታን በዋሽንግተንና በቴህራን መካከል የአስታራቂነት ሚና ለመጫወት ጥረት ያደረገች ቢሆንም የሁለቱ ወገኖች የፖለቲካ አቋም አሁንም እንደ ሰማይና ምድር የማይገናኝ ሆኖ ቀጥሏል። አሁንም መላው የዓለም ማህበረሰብ፣ የንግድ መሪዎችና የፖለቲካ ተዋናዮች የሚፈልጉትና የሚጠብቁት የዲፕሎማሲው ጠረጴዛና የሰላም ንግግሩ በአስቸኳይ ፍሬ አፍርቶ በፋርስ ባህረ ሰላጤ ላይ ሰላምን ያውርድ እንጂ ጦርነቱና የባህር ወሽመጡ እገዳ በዚህ መልኩ የሚቀጥል ከሆነ የ25 ቢሊዮን ዶላሩ የዓለም አቀፍ ኩባንያዎች ኪሳራ በአጭር ጊዜ ውስጥ ወደ 100 ቢሊዮኖች አድጎ መላውን የዓለም ምጣኔ ሀብት ወደማይወጡት የቁልቁለት ጨለማ ውስጥ እንዳይከት ተንታኞች ስጋታቸውን ይገልጻሉ።